የነጻ ትምህርት ዕድል መረጃን በነጻ ለሁሉም ተደራሽ ለማድረግ በተለይ በአውሮፓ፣ በእስያ፣ በአፍሪካ እንዲሁም በሁሉም ዓለም ላይ ያሉ መረጃዎችን አዳዲስ በየጊዜው የሚወጡ መረጃዎችን ሳምንታዊ በሆነ ፕሮግራም ለእናንተ ይዞ የሚመጣው ኬኬ ሚዲያ ቲዩብ ዛሬም የሚያደርጋቸውን የተለመደ ብዙ መረጃዎች አሉ። እነዚህ መረጃዎች አዲስ ከሆናችሁ እንኳን ወደ ሚዲያችን በሰላም መጣችሁ እያል ሚዲያችን ላይ የተለያዩ መረጃዎችን ስለምናካፍል ሰብስክራይብ በማድረግ የደወል ምልክቷን ብትጫኑ ይሄ መልእክት የምናስተላልፋቸው መልእክቶች እጃችሁ ላይ ስለሚደርሱ እነሱ መመልከት ትችላላችሁ። ከዚህም በላይ መረጃው ጠቃሚ ሆኖ ካገኛችሁት ለጓደኛ ለቤተሰብ ማጋራታችሁ እንዳይለየን እያል ሐሳብም አስተያየትም ብትሰጡን ለኛ እናተርፍበታለን። መልእክቱም ለተለያየ ሰው እንዲደርስ ስለሚሆን እኛም ተደራሽነታችን ለማስፋት ስለሚሆን እንድታደርጉ እንመኛለን። መረጃ ግባት ለእናንተ ይዞላችሁ መጥቷል ማለት ነው። ስለዚህ ዛሬ ደግሞ በተለየ መንገድ ቻይና ላይ በመንግስት የሚሰጡ የምናውቃቸው ስኮለርሺፖች አሉ። ይሄ ሲኤስሲ የምንለው የቻይና ስኮለርሺፕ ካውንስል ሞፍኮም እና በእያንዳንዱ ዩኒቨርሲቲዎች ወይም በስቴት ደረጃ ስቴቶቹ የሚሰጧቸው ፕሮቪንሶቹ የሚሰጧቸው የተለያዩ ስኮለርሺፖች እንዳሉ በሊንክም ደረጃ እንዲሁ ቀጥታ መረጃ ከዚህ በፊት እንዳካፈልናችሁ ታስታውሳላችሁ። ከዚህ በፊት እንዳካፈል የማይዘነጋ ነገር ነው። ዛሬ ግን ምናልባት ብታዋቸው ስፔሻል በሚባል ደረጃ ብጠራቸው መልካም ስለሆነ ሁለት ስፔሻል የሆኑ ከነዚህ ውጭ የሆኑ የስኮለርሺፕ እድሎች እኛ ከምናውቃቸው በመንግስት ደረጃ የሚሰጡትን በሲኤስሲ እና ከሞፍኮም እና በፕሮቪንስ ደረጃ ከሚሰጡት በስም ደረጃም ባላቸው ፓራሜትሮች ደረጃ ብናውቃቸው መልካም ነው የሚያስባቸው ተጠቃሚነታቸው ያሰፋሉ ብዬ ይዣቸው የመጣው ሁለት የነጻ ትምህርት እድሎች አሉ ቻይና ላይ የሚሰጡ። ሁለቱም በማስተርስ እና በፒኤችዲ ደረጃ በተለያየ ፊልዶች የሚሰጡ ናቸው። ዴድላይናቸው በቅርብ ስለሆነ ብትሞሏቸውና ቼክ ብታደርጉ የሚያስፈልጉትን ነገሮች መረጃ ብትወስዱ በሚል ነው። አንደኛው የነጻ ትምህርት እድል ዩካስ የሚባል የነጻ ትምህርት እድል ነው። ይሄ ዋና ፎከሱም ማስተርስ እና ፒኤችዲ በፕሮግራም ደረጃ መልቲፕል ፕሮግራሞች አሉት ስፖንሰር የሚያደርግ የነጻ ትምህርት እድል ነው። ስለዚህ ይህን እድል እንደ መረጃ እንድታውቁት እንፈልገው ፍላጎት ያለን በተለይ ቻይና ላይ ትምህርት የመማር እፈልጋለሁ ማስተርስ በፒኤችዲ ትምህርት የመማር እፈልጋለሁ የምንል ሰዎች ካለን ይሄ እድል ለእናንተ ስለሆነ ይህንን በዝርዝር ያሉትን መረጃዎች እንድታውቋቸው በዚህ መንገድ ይዘንላችሁ መጥተናል ማለት ነው። ስለዚህ ይሄ ፕሮግራም ዩካስ እንዳልኳችሁ ዩኒቨርሲቲ ኦፍ ቻይኒዝ አካዳሚ ኦፍ ሳይንስ የሚሰጥ እድል ነው በእድል ደረጃ። ስለዚህ ይሄ ስኮለርሺፕ በቲዩሽን ደረጃ ፉል ነው ከበር የሚያደርገው እንዳልኳችሁ ቲዩሽን ዌቭድ ነን አንከፍልም የትምህርት ማለት ነው። ስለዚህ መንዝሊ ስቲፐንዱ ኮመን እንደምታውቁ 3500 እስከ 3000 ባለው ነው ለማስተርስ እና ለፒኤችዲ እና ቻይና ላይ ሌሎች እንደሚሰጡት ሜዲካል ኢንሹራንስ አፕሊኬሽን ፊ ነፃ እንደሆነ ይገልጻል። ስለዚህ ይሄ በፕሮግራም ደረጃ ፓርሻልም አለው ፍላጎቱ ካለን። ዋናው ግን ይሄ ፕሮግራም ዲማንድ የሚያደርገው ከቻይና ውጭ ያለ ዜግነታችን ቻይናዊ ያልሆነ ግን ሌሎችን ያጠቃላል ማለት ነው እና እናንተን ጨምሮ። ሌላኛው በእንግሊዝኛ ወይ በቻይኒዝ ፕሮፌሽንት መሆን መቻል አለብን። እንደምትመለከቱት ያችን እሱን ያሳያል በግልጽ ተቀምጧል። ይሄ በፕሮግራም ደረጃ ይዞት የሚመጣ ፓኬጆች አሉትና ይሄን እድል ስትመለከቱ ዋና ማድረግ መቻል ያለብን አፕሊኬሽን ፕሮሲጀሮችን በደንብ ብታዋቸው መልካም ነው ብዬ የማስበው። ሌላው የአፕላይ የምታደርጉበት የፕሮግራም እዚህ ጋር ገብታችሁ የምትመለከቱት እያንዳንዱን ዩካስ ላይ አፕላይ ስታደርጉ እንደተነጋገር ነው የእድሜውን ክራይቴሪያ የሚፈልጋቸውን የክፍያውን ነገር ካየን በኋላ ዋናው ብታወት መልካም ነው ብዬ የማስበው ምናልባት ስንሞላ ግልጽ ባልሆነ መንገድ አፕሊኬሽን ፕሮሲጀሩ ላይ እንድታገኙ የምፈልገው በግልጽ ምንድነው ስሞላ ማየት መቻል አለብኝ የሚለውን ነገር እዚህኛው ገብታችሁ መረጃ ታገኛላችሁ። በዝርዝር ወደምንፈልገው የምትወስደን ይችን ክሊክ ስናደርግ ነው። ስለዚህ ከዚህ ውስጥ የምትፈልጉትን አንደኛ ብሪፍ ኢንፎርሜሽን አሁን በ2026 ያለውን ማየት ትችላላችሁ። እንደ ቪዚተርም ሆነን እንደ ሌላው ይህን ማየት ነው ዋናኛ የምንፈልገው። አሁን በ2026 ማስተርስ እና ፒኤችዲ ፕሮግራም ላይ ያሉት ክሊር የተቀመጡ ጋይድላይኖች ምን እንደሆኑ ምን ማድረግ እንዳለብን ማየት ነው ዋና የምንፈልገው። ስትመለከቱ ዋና የምታገኙት ይሄ የዩካስ ስም ነው የዩኒቨርሲቲ ስም ነው ዩኒቨርሲቲ ኦፍ ቻይኒዝ አካዳሚ ኦፍ ሳይንስ የምንለው ማለት ነው።
ብዙ ፕሮግራሞች አሉት በውስጡ እንዳልኳችሁ የምንፈልጋቸው አፕላይ የምናደርግባቸው ፊሎዞፊ ፓኬጅ አለው። ከፈለጋችሁም እዚህኛው ሊንክ ላይ ገብታችሁ በዝርዝር ምን ፕሮግራሞች እንዳሉ መመልከት ትችላላችሁ። በአመት ደረጃ የሚወስድብን ለማስተር 3 ዓመት ነው። ለፒኤችዲ ከ3 እስከ 4 ዓመት እንደሚወስድብን በግልጽ ተቀምጧል። እዚህኛው ላይ አፕላይ ስናደርግም ቅድም ስንል እንደነበረው ከቻይና ውጭ መሆን ዜግነታችን ቻይናዊ መሆን አይጠበቅበትም። ከዛ ውጭ መሆን አለበት። በጤና ደረጃ ጥሩ ዲሲፕሊን ያለንና ጤናችን ላይም ጥሩ ኮንዲሽን ላይ ያለ መሆን መቻል አለበት እና ለማስተርስ አፕላይ ምናደርግ ዲግሪ ሊኖረን ይገባል። ከቻይና ኢኩቫለንት የሆነ ለፒኤችዲ ደግሞ የዲግሪም ወይም ማስተርስ ጋር በተገናኘ ሊኖረን እንደሚገባ በግልጽ ተቀምጧል። ቻይኒዝ ፕሮግራም መማር ፍላጎት ያለን ስንመርጥ ከሆነ የቻይና ቋንቋ እንደሚያስፈልገን በዚሁ ጋር ተቀምጧል ማለት ነው። ስለዚህ አፕሊኬሽን ፔሪዱ ስንመለከት እስከ ኤፕሪል 15 ይቀጥላል። በ2026 ኤፕሪል 15 ድረስ የሚቀጥል ነው። ጊዜ አለን፣ ግን አሁን ጀምረን የሚጠበቁ ነገሮችን ማድረግ ይጠበቅብናል ማለት ነው። ስለዚህ አሁን ዋናው እዚህ ጋር አፕላይ ስናደርግ ምንድን ማቴሪያሎች ናቸው የሚያስፈልጉት የሚለውን እዚህ ጋር በግልጽ ተቀምጦላቸዋል። ፓስፖርት ኮፒ ያስፈልጋል። 2 ፎቶ ጉርድ ፎቶ ያስፈልገናል። ሌላኛው ኦሪጂናል ዲግሪ ሰርቲፊኬቶች ያስፈልጋሉ ኦሪጂናሉን። ሌላው አካዳሚክ ትራንስክሪፕቶች ያስፈልጉናል። እንደየምንሞላው የፕሮግራም አይነት በሚለያይ መንገድ ያስፈልጋል ማለት። ሌላኛው በቋንቋ በእንግሊዝኛ ደረጃ የእንግሊዝኛ ሌተር ካላችሁ የእንግሊዝኛ ሰርቲፊኬት ካለ ሌተር ኦፍ ፕሮፊሸንሲ ፕላስ ቴስት ኦፊሻል ቴስት ካላችሁ እሱንም ሰሚት ማድረግ እንደሚያስፈልግ በግልጽ ተቀምጧል። ሌላኛው ፔፐሮች ካለ ፐብሊሽድ የሆነ ፔፐሮች ካሉን አብስትራክቱን መላክ እንችላለን። ሌተር ኦፍ ሞቲቬሽን መጻፍ አለበት በምንፈልገው ፕሮግራም ሲቹዌት የተደረገና 2 ሌተር ኦፍ ሪኮሜንዴሽን ከፕሮፌሰሮቻችን ከፕሮፌሰር እና አሶሲየት ፕሮፌሰር ሌቨል ላይ ካሉ መጻፍ መቻል አለበት ነው የሚለው። ሌላው በአብዛኛው የፎርም ከሱፐርቫይዘሮቻችን በተለይ ፒኤችዲ የምንማር ሰዎች ቀድመን አሁን ጀምረን ባይዘው ሱፐርቫይዘር በእናንተ ኤሪያ ድረስ መፈለግ ያስፈልጋል ማለት ሱፐርቫይዘር መፈለግ እንደሚያስፈልግ በግልጽ ተቀምጧል ማለት። ስለዚህ ይሄን በግልጽ ማስቀመጥ ያስፈልጋል። ከዛ በኋላ ኦንላይን አፕሊኬሽኑ ነው። ይሄንን መረጃ ከያዝን በኋላ ኦንላይን አፕሊኬሽኑ ላይ ገብተን እዚህ ላይ ክሊክ ስናደርግ ወደ ኦንላይን አፕሊኬሽን ይወስደናል። እዚህ ላይ ሎጊን ማድረግ ዩዘር ኔም ካላችሁ ከዚህ በፊት ሎጊን ማድረግ ነው። ከሌለ ደግሞ እዚሁ ጋር ሬጂስተር ማድረግ ነው። ኖርማሊ በአዲስ መልክ አካውንት ክሬት ለማድረግ መፍጠር ነው። ከዛ በኋላ የሚያስፈልጉትን መረጃ ወደ ሲስተም በመግባት ክሬት በማድረግ ሰሚት ማድረግ ነው የምንችለው ማለት ነው። ስለዚህ ዩካስ ላይ መማር ፍላጎት አሁን ባየናቸው በተለይ ዳይቨርስ ፕሮግራሞቹ ደረጃ መማር ፍላጎት ያለን ከአሁን በፊት ካየናቸው የፓኬጅ ቻይና ላይ ይህንንም እንደ ተጨማሪ ብትሞክሩት ሌሎችንም ብትወስዱ አሁን ግን ያለው ዴድላይን የተሻለ ስለሆነ ዴድላይኑ ኤፕሪል ድረስ ለመሄድ ጊዜም ስላለን ከአሁን ጀምረን ወደዚህኛው ፕሮግራም ብንሞክር መልካም ነው ብዬ አስባለሁ። ይሄ የዩካስን በዚህ መንገድ ብትሞክሩት ተጠቃሚ ትሆናላችሁ በሚል ነው ወደ እናንተ ይዘንላችሁ የመጣ ነው። ወደ ሁለተኛው የስኮለርሺፕ ፓኬጅ ይዣችሁ እሄዳለሁ። የሁለተኛው የስኮለርሺፕ ፓኬጅ አንሶ ስኮለርሺፕ ይባላል። በደረጃውም ማስተርስ እና ፒኤችዲ ላይ የሚሰጥ እድል ነው። ለተለያየ ፕሮግራሞች ያሉት ፉሊ ፈንድድ ስኮለርሺፕ ነው። ስለዚህ ይህን ስኮለርሺፕ መሙላት ፍላጎት ያለን ሰዎች ማወቅ ያለብንን አንዳንድ ነገሮችን እንደ አፕሊኬሽን ፕሮሲጀሮችን ምን መደረግ አለበት የሚለውን ነገር ስንመለከት ይህን አንሶ ብለን የምንጠራው የስኮለርሺፕ ስም አሁን እንዳያችሁት የአንሶ የስኮለርሺፕ ዋና ስያሜው ምንድን ነው? አሊያንስ ኦፍ ናሽናል ኢንተርናሽናል ሳይንስ ኦርጋናይዜሽን ፎር ደ ቤልት ኤንድ ሮድ ሪጅንስ ላይ ላሉት የሚሰጥ ነው። ኖርማሊ ይሄ ዋና የትኩረት አቅጣጫው ያ ስለሆነ ነው። ስለዚህ ይሄ ፕሮግራም ዋና ፎከሱ የአንሶ ስኮለርሺፕ ዲግሪ ፕሮግራም ለ2026 አሁን ባለው ስኮለርሺፕ ደረጃ ፒኤችዲ እና ማስተርስ አለው። ቅድም ስላችሁ እንደነበረው መንዝሊ ስቲፐንዶችም ከሌሎች የተሻለ ነው። ባይለ ወይ በክፍያ ደረጃ መንዝሊ ስታይፐንዱ 6000 እስከ 7000 ይደርሳል በቻይና ብር ማለት ነው። እኛን እናንተ እንደምንመርጠው ፕሮግራም እንዳለን ኳሊፊኬሽን የሚወሰን ነው። ስለዚህ ለማስተርስ ደግሞ 3000 ድረስ የሚሄድ እንትን አለው። በፓኬጁም ፉል ፓኬጅ ነው ባይዘው የተለያዩ ጥቅማ ጥቅሞችም እንዳሉት በግልጽ እዚህ ጋር ተቀምጧል። እሱ ጋር እንትን የለኝምና ዋናው ኤሊጂብል የሚሆኑት ሀገሮች ከቻይና የዋሪ 31 ነው። ኦልሞስት ጊዜ ያለን ጊዜ አጭር ስለሆነች በጣም
ቶሎ አክት ማድረግ ይጠበቅብናል ማለት ነው። ስለዚህ ይሄንን ፕሮግራም ስንሞላ ዋናው መጠቀም ያለብን ማግኘት ያለብን መረጃዎች እዚህ ጋር ዝርዝር ተቀምጠዋል። ስለ መስሪያ ቤቱ የት ላይ እንደሆነ ምን መደረግ እንዳለበት የሚገልጽ ነገር አለ። እሱን መመልከት እንችላለን። ፔጅ ላይ ፍላጎት ያለን ማስተርስና ፒኤችዲ ላይ በዚህ መንገድ ሁለቱም መሙላት እንደሚችሉ እያሳሰብን ለሚዲያችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁ አይለይን። ሁላችንም መረጃውን ለሚመለከተው ወይም ለሚያስፈልገው አለምን ለቤተሰብ ለጓደኛ እናዳርስ እያል ምክንያቱም ለኛ ዋጋው ትልቅ ነውና በተለይ አሁን ባለው መረጃ እንደሚያመለክተው ብዙዎቻችን ዩቲዩባችንን የሚመለከተው ሰው ያው ሰብስክራይብ ሳያደርግ የሚመለከተው ሰው እንደሚበዛ መረጃ ያመለክታል። ስለዚህ ከቻላችሁ ለኛም መረጃችን ለብዙ እንዲደርስ ቀጣይነት እንዲኖረውም ለማድረግ ሰብስክራይብ እና ሐሳብ አስተያየት መስጠታችሁ ይጠቅመናል እያል እሱን እንድታደርጉ እያሳሰብን ዛሬ ላይ ይዘንላችሁ የመጣ ነው የነጻ ትምህርት ዕድል ማካፈል ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ እዚሁ ላይ እንሰናበታለን። መልካም ሁሉ ተመኘን። ባይ ባይ።